ለታጣቂ ቡድኑ ሊደርስ የነበረው የጦር መሳሪያ በቁጥጥር ስር መዋሉ ተሰማ። የጸጥታ አካላት በጥምረት አድርገናል ባሉት ኦፕሬሽን የጦር መሳሪያዎቹ ከሻቢያ መንግስት ወደ ታጣቂ ቡድኑ እንዳይደርስ ተደርጓል ብለዋል። የሻቢያ መንግስት ለታጣቂ ቡድኑ ሊያቀብል የነበረው መሳሪያ በቁጥጥር ስር መዋሉ ለቡድኑ ከፍተኛ ኪሳራ እንደሆነም ተናግሯል። በሌላ በኩል አሜሪካ ለሌሎች ሀገራት የምትሰጠውን ቪዛ ማቋረጧን አስታወቀች። በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥን የሚያግደው ይህ ውሳኔ የተላለፈባቸው አገራትና ምክንያትም ታውቀዋል የምናይ ሆኗል። በሌላ መረጃ ሶስተኛ ሳምንቱን በያዘው በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ተጠናክሮ ቀጥሏል። የአገሪቱን መንፈሳዊ መንግስት ከስልጣን ለማውረድ ያለመና በአሜሪካ የሚደገፈው የተቃዋሚዎች እንቅስቃሴ የብዙዎችን ህይወት እየቀጠፈ ይገኛል። በጉዳዩ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያስተላለፉት አዲስ መልእክት አለ፣ እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። ለታጣቂ ቡድኑ ሊደርስ የነበረው የጦር መሳሪያ በቁጥጥር ስር መዋሉ ተሰምቷል። የጸጥታ አካላት በጥምረት አድርገናል ባሉት ኦፕሬሽን የጦር መሳሪያዎቹ ከሻቢያ መንግስት ወደ ታጣቂ ቡድኑ ሳይደርስ በቁጥጥር ስር ውሏል ብሏል። የሻቢያ መንግስት ለታጣቂ ቡድኑ ሊያቀብል የነበረው መሳሪያ በቁጥጥር ስር መዋሉ ለቡድኑ ከፍተኛ ኪሳራ ነው ተብሏል። የሻቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገሪቷን ሰላም ለማደፍረስ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀዳጀት ገልጸዋል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለፋኖ ታጣቂዎች ለማድረስ ሲንቀሳቀሱ እንደነበር አረጋግጠናል ብሏል። ለሻቢያ መንግስት ድልድይ ሆኖ እየሰራ ያለው የህወሓት ቡድን በአማራ ክልል ያለውን ኃይል ለማስታጠቅ ከኤርትራ በመቀሌ በኩል በስውር የላከውን 42000 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56800 ጥይቶችን በአይሱዙ ጭነት ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር ማዋሉን አስታውቋል። ከዚሁ ጋር ተያይዞ በኢትዮጵያ መንግስትና በሻቢያ መካከል ያለው ውጥረት ተባብሶ መቀጠሉ ይህ አንዱ ማሳያ ነው እየተባለ ይገኛል። ከሁለት ቀን በፊት ኢሳያስ አፈወርቂ በኤርትራ ቲቪ ቀርበው የኢትዮጵያ መንግስት ፈሪ ስስታምና ሰነፍ በማለት በቀጥተኛ ቃላት መጎንተሉ ይታወሳል። የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ባንዳዎችና ባዳዎች ተቀራጅተው የሀገራችንን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል ብሏል። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ ጥሪውን አቅርበዋል። በሌላ በኩል አሜሪካ ለሌሎች ሀገራት የምትሰጠውን ቪዛ ማቋረጧን አስታወቀች። በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥን የሚያግደው ይህ ውሳኔ የተላለፈባቸው አገራትና የተከለከለበት ምክንያትም ይፋ ሆኗል። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የፍልሰት ቪዛ ወይም ኢሚግራንት ቪዛ መስጠት እንደምታቆም የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የእነዚህ አገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚያቆመው ውሳኔ
ከሚቀጥለው ሳምንት ረቡዕ ጥር 13 2018 ጀምሮ ተግባራዊ ይደረጋል ተብሏል። ይህ ውሳኔ የሚመለከተው አገራት በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መንገድ ከመንግስት ድጎማ የሚቀበሉ አገራትን እንደሆነ ማርኮ ሩቢዮ የሚመሩት የአሜሪካ ውጭ ጉዳይ መስሪያ ቤት ገልጿል። መስሪያ ቤቱ በኤክስ ገጹ በኩል ባሰራጨው አጭር ማብራሪያ ሶማሊያና ኤርትራ እገዳው ከሚመለከታቸው አገራት መካከል እንደተካተቱ በምሳሌነት ጠቅሷል። የቪዛ ክልከላው አዲስ ስደተኞች ከአሜሪካ ሕዝብ ሀብት እንደማይበዘብዙ አሜሪካ እስከምታረጋግጥ ድረስ የሚቆይ ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ በአሜሪካ ቤተሰብ ወይም እጮኛ ላላቸውና የሥራ ዕድል ላገኙ የሌሎች ሀገራት ዜጎች ይሰጡ የነበሩ የቪዛ አይነቶችንም እንደሚያካትት ገልጿል። ከኢትዮጵያ ጎረቤቶች መካከል ከኬንያና ጅቡቲ በስተቀር የኤርትራ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ዜጎች ወደ አሜሪካ በሚያስገባቸው የፍልሰተኞች ቪዛ ላይ እገዳ ተጥሎባቸዋል። የአሜሪካ የቅርብ አጋር የምትባለው ግብፅ፣ ሁለቱ ኮንጎዎች፣ ናይጄሪያና ሩዋንዳ ክልከላው ተግባራዊ ከሚደረግባቸው 75ቱ አገራት መካከል ተካቶበታል። በሁለተኛ የአሜሪካ ፕሬዝዳንት የስልጣን ዘመናቸው ወደ ዋይት ሃውስ ከተመለሱ 1 ዓመት ሊሞላቸው የተቃረቡት ትራምፕና ቀኝ ዘመን ባለስልጣኖቻቸው ወደ ዩናይትድ ስቴትስ የሚደረገውን ፍልሰት ለመግታት መሰል እርምጃዎችን ሲወስዱ ቆይተዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያውያንን ጨምሮ በዲቪ ሎተሪ ለሌሎች ሀገራት ቪዛ የሚሰጥበትን አሰራር ከ3 ሳምንታት በፊት ማቆሙ ይታወሳል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም ኢትዮጵያ ውስጥ በተከሰተው የሰሜኑ ግጭት ምክንያት ወደ አሜሪካ የገቡ ሰዎች በግዳጅ ወደ አገራቸው ከመመለስ የሚጠበቅባቸውን ከለላ ከወር በፊት ማንሳታቸውም የአሜሪካ መንግስት በስደተኞች ላይ ምን ያህል ጠንካራ እርምጃ እየወሰደ መሆኑን ያሳያል በማለት የዘገበው ኢትዮጵያ ኢንሳይደር ነው። በመጨረሻው መረጃ ሶስተኛ ሳምንቱን በያዘው በኢራን የተቀሰቀሰው ህዝባዊ ተቃውሞ አሁንም ተጠናክሮ ቀጥሏል። የአገሪቱን መንፈሳዊ መሪ አያቶላ አሊ ካሜኒን ከስልጣን ለማውረድ ያለመና በአሜሪካ የሚደገፈው የተቃዋሚዎች እንቅስቃሴ የብዙዎችን ሕይወት እየቀጠፈ ይገኛል። በጉዳዩ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ መልእክት አስተላልፈዋል። ከ3 ሳምንት በፊት የጀመረው የኢራን ተቃውሞ የተቀሰቀሰው የአገሪቱ ገንዘብ አቅም በከፍተኛ ደረጃ መውደቁን ተከትሎ ሲሆን ተቃውሞ በተለያዩ የኢራን ግዛቶች በፍጥነት በመስፋፋት የአገሪቱ ሃይማኖታዊ አገዛዝ ላይ የቅቡልነት ቀውስን ፈጥሯል። ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ተቃዋሚዎችን የሚገድል ከሆነ እጅግ ጠንካራ እርምጃ እንደሚወስዱና የአገዛዙ ኃይልም ያበቃለታል በማለት ዝተው ነበር። ፕሬዝዳንቱ ይህንን ያሉት በተቃውሞ ወቅት በኢራን የተያዙ ኤፍራን ሱልታኒ የተባለ የ26 ዓመት ሰልፈኛ የሞት ፍርድ እንደተፈረደበት መገለጹን ተከትሎ እንደሆነም ተገልጿል። ተቃዋሚው ረቡዕ ዕለት የሞት ቅጣት ሊፈጸምበት ቀጠሮ ተይዞ እንደነበረ ቤተሰቦቹ ተናግሯል ቢባልም ኋላ ላይ ግን ቅጣቱ ተፈጻሚ የሚሆንበት ቀን እንደተራዘመ የሰብአዊ መብቶች ተሟጋች ቡድን መግለጻቸው ታውቋል። መንግስት ሊፈጽመው ስለሚችል የሞት ቅጣት ጥያቄ ከጋዜጠኞች ጥያቄ የቀረበላቸው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስቅላት ከጥያቄ ውጪ ነው፣ ዛሬ ወይም ነገ ምንም ስቅላት አይኖርም ሲሉም ተናግረዋል። ረቡዕ ዕለት ዶናልድ ትራምፕ ኢራን ተጨማሪ ተቃዋሚዎችን የመግደል እቅድ የላትም ቢሉም ቴሄራን በመንግስት ተቃዋሚ ሰልፈኞች ላይ የወሰደችውን እርምጃ ተከትሎ አሜሪካ ለመውሰድ የዛተችው እርምጃ ስለመቅረቱ ግን በይፋ አልገለጹም። ረቡዕ ዕለት በዋይት ሃውስ ንግግር ያደረጉት ትራምፕ በኢራን ግድያው እየቆመ መሆኑንና ግድያ ለመፈጸም እቅድ እንደሌለ አስተዳደራቸው በአንድ ጥሩ ባለስልጣን እንደተነገረው ገልጸዋል። ትራምፕ ከጋዜጠኞች ለተነሱላቸው ጥያቄ ምላሽ ሲሰጡ ይህንን መረጃ የሰጣቸው በሌላው ወገን ያለ በጣም ጠቃሚ ምንጭ እንደሆነ ተናግረው ይህ መረጃ እውነት ይሆናል ብለው ተስፋ እንደሚያደርጉም አክለዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።